እውነትና እውነትን ይጅብናል። እቺ በጣም ብዙ ደክማለች፣ ሰለቻት፣ ሚያከብራት የለም፣ አትከበርም። በእውነት ነው የምልሽ፣ ክብር የላትም። እቺን የመሰለሽ ቆንጆዬ ልጅ አትከበርም። እኔ በእውነት ሁሌ ሚዲያ ላይ እንደዚህ ስታወሩ ነው ሰማችኋለሁ። ሁልጊዜ እየገባው አሁን ነው በቃ እናንተ ማክሴፕት እያደረጋችሁ እየገባው ማወራ። በእውነት ነው ሁልጊዜ ለመናገር ሆዴ ውስጥ ብዙ ነገር አለ። ላይክ ኦልሞስት 2 years ምናምን በእውነት ነው የምልሽ ሲንስ ያቺ ከዛሽ ጋር መጀመሪያ ፕራንክ ስትደረግ ማለት ነው። እቺ ልጅ እውነት እቺ ልጅ ምን አጠፋች? ምን ባጠፋች ነው እንደዚህ የምትደረገው? ምን ባጠፋች? እኔ በጣም ነው የምታሳዝነኝ። እኔ አንዳንድ ጊዜ ልቤ ሁላ ቷቷቷ የሚል ቀን አለ። በቃ ዛሬ ደግሞ ምን ተፈጠረ? ዛሬ ደግሞ ምን ደረሰች? በእውነት ስራ ላይ ሁላ አቋርጬ ሮጬ ሄጄ ቪዲዮዋን እከፍታለሁ ማለት ነው ሰዓቱ ከመቼው በደረሰ ብዬ። በእውነት እቺ ልጅ ምን ባደረገች? በእውነት ሰውን ከፍ ባረገች እንደዚህ ዝቅ የምትደረገው? እኔ አሜን ብትሄድ እኔ ምንም አይመስለኝም ስልሽ፣ እግዚአብሔር ካሳካለት እውነት ከሆነ እድሏን ምንም ሲጀመር ወደ ሃይሚ ሲጀመር እዚህ ከኢትዮጵያ ውስጥ ካለ ህዝብ ጋር አይደለም መኖር የነበረባት ከመጀመሪያው ራሱ። የምር ኢትዮጵያ ዜጋ የሌለበት ሀገር በቃ የለም መኖር የምትችል ልጅ ናት። እግዚአብሔርን ያለ እድሜዋ ከዚህ ብዙ ነገር እያሳለፈች አለች እኮ በውስጧ ብዙ ነገር መተንፈስ ትፈልጋለች። ግን ደግሞ ሚዲያ ያዘው ነገር ነገን እንደሚበክል ታውቃለች። እራሷ ተናገሪ መናገር ፈልጋለሁ ግን ሚዲያ ያዘው ነገር አይለቅም ማለት አይሻታ። ይሄን በማሰብ ነው ውስጥ ላይ መናገር ፈልጋለች። ከበፊቱ አሁን አልተሻሻለችም። ከበፊቱ አልተሻሻለችም። አሁን ወንድሟ ቤት ስትሆን የውስጧን ለመናገር ጀመረች። ሆኗል እያለ አሁን ለጎደኛው ብቻ እያወራው እንጂ ባለጌ እሱ በእሷ ስር በልቶ ቆሻሻ እሱ ባለጌ ነው። የምርን እኮ እግዚአብሔርን ሴት ልጅ ሁሌ ሆኖ ነው ሃይሚን ብቻ ሳይሆን ሁሉም ቦታ እንደዚህ ነው። የምርን ሁሉም ቦታች ዞር ብላችሁ ይሁ ወንድ ልጅ ተጎዳ እያሉ ነው የሚመጡት። ምን እንደሆነ የሚጎዳ ፈጣሪ ግራ ተጎዳች እቺ ልጅ እንጂ ምንድነው የተጎዳ ወንድ ልጅ? እሱ ስታያስ ይዘልን ምታስት ቲክታክ ነው በስፖርት ቤት ነው ስፖርት ቤት እንጂ እሱ ተጎድቷል። ኧረ እባክህ ኧረ አስመሳይ ብላችሁኛል ብሏል። አስመሳይ ነህ፣ አሁንም አስመሳይ ነህ። አይዘወይ እና የኔ ወድ ሰው በጣም እንደ ትንሽ እህቴ ናት። ላይክ ሁሌ እኔ የምጽፍላት በኢንስታግራሟ በቲክታክ ላይክ እንደ ትንሽ እህቴ ነው ማያት። በእውነት በጣም ነው የምታሳዝነኝ። እኔ እግዚአብሔር እውነት ጥሩ ደረጃ እንድትደርስ ምኞቴ ነው። መልካሙን ጥሩ አድርጎ አለማመንም አይችልበትም ልጁ። ይቅርታ እንደዚህ ነው የሚባለው። ሃይሚዬ የምር ስነግርሽ ቤቴን እኔ እኮ ሁሌ የእናቴ ልጅ ብትሆኝ ምን አለበት ብዬ ሁሌም ነው የምልህ። የምር እኔ ብዙ ሴቶችን አውቄያለሁ፣ ግን የተፈለገ ነገር ብትባል ማለት ነው ራሷን ዝቅ ታደርጋለች። ከሌ እንዲያርጎ ከሌ እንዲተፈጥሮ ምናምን ማለት አትፈልግም። ሰውን የሆነ ጥፋተኛ ማድረግ አትፈልግም። ራሷም ተነገረኝ ሰው የዘራውን ነው የሚያጭድ፣ እኔ ግን የዘራሁትን እያጨድኩ አይደለም ማለች። ግን ደግሞ የሆነ ከፍ ልትይ ስትይ የሆነ ዝቅት ያለሽ ከፍታ ቦታ ልደርስ ስትይ የሆነ ዝቅት ያለሽ እና እግዚአብሔር ደግሞ ለሱ ያለውን ደግሞ የትም አይሰደውም እና የመገኛው ነገር እንደውም ባላቀቃት ሁላችንም በዚህ ውስጥ እኮ ያለፍንበት ነው። እናገባለን ያልነውን እንቀጥልበታለን ያልነውን አብረን አልኖርንም። ተሻል ቦይፍሬንድ ይያዛል፣ ይለቀቃል፣ በቃ ይሆናል። ካልሰራ ሞቮን ነው በቃ ሴት ካልሆነ ካልሰራ። እኔ ደግሞ እውነት እንደዚህ አይነት ላይፍ ውስጥ እንድትኖር አልፈልግም። ሁሌ እየተዘቀዘቀች፣ ሁሌ እየተሰደበች፣ ሁሌ እየተወረወረች እኔ አይደለሁም እንዴት አንቺ ጥፋትሽን ሁልጊዜ ብሌም ኦን ሄር እኔ አይደለሁም ብለሽ ለምን ለእሷ ሁሉ ነገር ለእሷ ታሸከሚያታለሽ? ዋይ ለእሷ ታሸከሚያታለሽ? ጥፋትሽን ለምን ለእሷ ያሸከማታል? የእሷን ጥፋት የእሱን ጥፋት ወደ እሷ ለምን ያላክካል? አንድ ቀን እኮ የምር እስኪ እንደው ይኸው 2 ዓመት ሙሉ ቪዲዮ ሰርተዋል። አንድ ቀን ግን በቤቴን እራሷ አጥፍቶ በስርዓት ይቅርታ የጠየቃት እንትን የለም። አንድ ቀን እኔ ጥፋተኛ ሶስናን ቢያመጣ ሶስናን እንትን እያደረገ እሷን ነው የሚገፋት፣ የሚያስገፈትራት፣ የሚያሰድባት። ራሱ ፕራንክ አርጓ ልጅቷ ብትናደድ ሶስናን ያስደበድባታል፣ ያስመታታል። ሶስና እያለች እነሱ አላረጉ ትንሽ የልጅ እነሱን እያስመጣ ያስጠፈጥፋታል። እንደገና እችኛዋን ውርጉዛን ቢያመጣ ዘሴንቲንግ በኬክ ስታጨማለቃት ምን ስትላት እንዴ ያረጅሙ ልጅ እኮ ባይዛት ኦልሬዲ ያውቀው ነው ሊያስመቷት። እሱና ፍጹም ማለት ናቸው። አሁንም ጮክ ብዬ ነው የምናገረው። እሱና ፍጹም ናቸው ያስደበደቧት። እንደገና ደግሞ አሁንም በቀደም በጥፊ ያስመታት ደግሞ ካፍንጫ እስከሚወጣ ድረስ። የኔ ወድ እንዴት ነሽ?
ምህረት ፍርዬ ሰላም እያየሁሽ እንዴት ነሽ? እንዴት ነሽ? ወክዬ ሰላም ነሽ ወይማ? ሰሞኑ ስራ ጊዜ ሆኜ ሳንገናኝ ሳይሽ እኮ ገባሁ። እዚህ ደግሞ አየሁሽ ነው ወጣሽ። ሆዴ አብሮበናችሁ ልጅቷ እግዚአብሔር ይመስገን ሰላም ነኝ። የምስኪን ልጅቷ ወይ ልቤ ያምመኝ ወላሂ ፈጣሪ አውሩ ደግሞ እስኪ በቃ እናንተ ደግሞ አንድ ቦታ ደግሞ እየሰደቡ አሁን ራሱ እረፍት አይሰጡም እንዴ? አንድ ቦታ እየሰደቡ ነገር ብታይሽ ወይኔ ጌታዬ ፈጣሪን አይፈሩም እንዴ? ሴት ልጅ ሴትን እንደዚህ ያሳድማል እንዴ? አሳዝናል። ኧረ እነዛ እኮ ሲጀመር ከሴት ጋር እኮ ላይ አይጠሩም። እውነት ለመናገር እንዴ ስንት ሴት ያለበት ደግሞ እነሱ ሚያውሩ ነገር ራሱ ሲያስጠላ። ሴት ልጅ ለሴት ልጅ እንደዚህ ይላሉ። ድሮም እኮ ምን እንደሆነ ከወንድ ጋር እንደዚህ እያደረጋት ሀይሜ እንደዚህ አይነት ቦታ አይቼም አላውቅም። አነጋገሯ ራሷ ትጣፍጣለች። እሷ ምን አረጋት እየሸሸን ለቀስኩት። ዛሬ በጣም ለቀስኩት። ፈጣሪ እሷን ወይኔ ጌታዬ ቅርብ ጊዜ ላይ የከፈትኩት ራሱ አየሁት። ቅርብ ጊዜ ነው በጣም ልቤ አበበኝ። ሴት ልጅ እንደዚህ ሴት ልጅን አወረዱ እንደዚህ አዋሪዱ። ወይኔ ጌታዬ ፈጣሪ ሆይ ወይ ጌታ እናንተን ይባርካችሁ። ወላሂ አንዳንድ ቦታ ያስደንቃሉ፣ ይኮራሉ ለሴትነት እናንተን አይቼ ማለት ነው። አንዳንድ ሴቶች እኮ ሴቶች ስለሆነ አወሬ ሴትነትን አያውቁም። የምናገረው ነገር ራሱ አያውቁም ምን እንደሆነ የሚፈጥረው። ኧረ በእናትህ ፈጣሪ ወይ ኧረ ስለ እነሱ አታውሩ፣ ዝም በሏቸው። ለእነማን ናቸው ሲጀመር? ዝም በሏቸው። ወይኔ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም እግዚአብሔር ይመስገን። እንዴት ነሽ? ሰላም ነሽ ወይ? ማ ሰላም ናችሁ? ትንሽ ማረጋጋት ነው። ኧረ የሚያታርቀሽ በፈጣሪ እንዴ! ማረጋግጫለሁ። እንዴት ናችሁ? ሰላም ነው። ኧረ አታልቅሱ። ማንም አላለቀሰም። ማንም ወደላይ እኔ እግዚአብሔር ንጹህ ነገር ያም ከሆነ ማርያም ስራኤል አባቴ